ስሜ አጸደ መለሰ ይባላል። መማር በአካል ትምህርት ቤት ነው። አሁን መሄድ ወደ 7ኛ ክፍል ነው ማልፈው። አሁን ትምህርት በመጀመሩ በጣም ደስ ብሎናል። ያው 2016 ላይ ምንም አልተማርነው ሙሉን 2017ም የተቆራረጠ ብዙ ተቆራርጦ ተማሪዎችም ወደ ሌላ ሀገር በመሄድ አብዛኛው የተማሩ አሉ። ያው እኛም የተቆራረጠም ቢሆን ተምረናል። አሪፍ ነው። አሁን በመጀመሩ በጣም ደስ ብሎናል። ያው ለቀጣይ ደግሞ ለማስተካከል እንሞክራለን። ሁሉም የየጅሳውን ቢወጣ ሰላም እንዲሆን ሁሉም ተማሪውም መምሩም ቢበረታ ለቀጣይ እንቀጥላለን። ዘግይቶ በመጀመሩ በጣም እየተቻኮልን የተማርነው። አሁን ግን ያው ቀድመን ስለጀመርን ረጋ ብለን እያጠናንና ያው ላይብራሪ ማምና ቆይቶን የተከፈተልን። አሁን ግን በስነ ስርዓት አሁንም ሁሉም ስለተጀመረ በላይብራሪም እየመጣን እያጠናን እንማራለን። ቀድሞም ስለተጀመረ ረጋ ብለን እንማራለን። ያው ሁሉም ህብረተሰብ በቃ ለሰላም መቆም አለበት። ሁሉም በቃ ተማሪውም ቢሆን ጥፋት መጥፋት ምናምን የለበትም። ሁሉም ያው መምህሩም በስነ ስርዓት ክፍለ ጊዜ ሳያቋርጥ እየገባ ማስተማር አለበት። ተማሪውም ያው ከሌላ ቦታ ያሉትም አሁን እየተመለሱ እየመጡ ነው። ሌላ ቦታ ሄዱትም ሰላም ስለሆነ አሁን ተመልሰው እየመጡ ነው። አሁን ተማሪውም ሙሉ ነው። በፊት በአንድ ክፍል 16 5 ሆነን ራሱ ተምረናል። አሁን ግን በጣም ብዙ ነን፣ 50 ምናምን ሆነናል። ስለዚህ አሁን ሁሉም ለሰላም ቢሰራ አሪፍ ነው። አሁን ደህና ነው። ወላጆች በጣም ተማሪዎችን መቆጣጠር አለባቸው። ያው በፊቱ ስለለመዱ አሁን በጣም እንትን ብለዋል። ትምህርት አቋርጠው ወጣው ዳሪ ቆይተው ተማሪዎች ሲለቀቁ አብረው የሚሄዱ ብዙ ተማሪዎች አሉ። እነሱን በጣም መቆጣጠር አለባቸው። እንደ ተማሪ ነው አብረው ውለው የሚሄዱ። እዚህ ሲረብሹ ውለው ውጭ አስፋልት ምናምን ውለው የሚሄዱ ተማሪዎች አሉ እና ወላጆች ተማሪዎችን ወደ ትምህርት ቤት ልከው በስነ ስርዓት ተቆጣጥረው ቢያስተምሩ ተስፋ አደርጋለሁ። ያው እንግዲህ ሁሉም መምህሩም ቢሆን ሁሉን ማስተማር አለበት፣ ማቋረጥ ምናምን የለበትም። አሁን አብዛኛውን ጊዜ ተማሪው ሲረብሽ ወይ ሲቀንስ አናስተምሩም እያሉ የሚወጡ ተማሪዎችም መምህሮችም አሉ። ተማሪዎችን በጣም ስለሚረብሹ በበፊቱ ስርዓትም ስለሌለ ብዙ ተማሪ ብዙ ክፍለ ጊዜም እኛም አሳልፈናል። ዝም ለሳንማርበት ይሄንም አለ እና መምህሩም ቆጣ ብሎ በስነ ስርዓት ሁሉንም ቢያስተምር ጥሩ ነው እላለሁ።